ተከታታይ የፓወርፖይንት ስልጠናችንን ክፍል 4 ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ እንዴት አድርጋችሁ ፓወርፖይንት ላይ አንደኛ ቴብል ማስገባት እንደሚቻል እንደዚሁም ቴብሉን እንዴት ኤዲት ማድረግ እንደሚቻል እንመለከታለን። በተጨማሪም ደግሞ ግራፍ እንዴት መግባት እንደሚችል እናያለን። ስለዚህ ቻርትና ግራፎችን አገባቡን እንደዚሁም ደግሞ ኤዲት አደራረጉን በደንብ እንመለከታለን ማለት ነው። ያለፉትን ክፍሎች ካላያችሁ እዚህ ጋር የምታዩት ፓወርፖይንት እስከ 3 አለላችሁ። ኤክሴል፣ ማይክሮሶፍት ወርድ፣ ኮምፒውተርን መማር ከፈለጋችሁ እዚህ ውስጥ ፕሌሊስት የሚል አለ። ፕሌሊስት ነክታችሁም ሁሉንም ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬውን ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በሞጁል 6 ስር የምንመለከተው ስለ ቴብል እንደዚሁም ስለ ቻርት ይሆናል። መጀመሪያ ቴብል እንመለከታለን ማለት ነው። ስለዚህ በቀላሉ ቴብል እንዴት እንደሚገባ ወይም ኢንሰርት እንደምናደርግ እናያለን። ቀጥለን ደግሞ ቴብል ካስገባችሁ በኋላ አሁን ሮዎችን እንደዚሁም ደግሞ ኮለመኖችን መጨመር ይኖርባችኋል። ስለዚህ እሱ እንዴት መጨመር እንደምንችል እንመለከታለን። የተለያዩ የቴብል ስታይሎች አሉ፣ እነሱንም እንዴት እንደምንቀይር እንመለከታለን። ስለዚህ ለመከታተል እዚህ ጋር አብረን ሴቭ ያደረግነው ነበረ ፓወርፖይንት ፈርስት ክላስ ብለን እዚህ ላይ ነው የምንሰራው። ለምሳሌ ወታችሁ ወረድ እንበልና እዚህ ጋር አዲስ እንጨምር። ኮንትሮል ኤም ብዬ በሾርት ከት ማስገባት እንችላለን። አዲስ እንትን አሁን እዚህ ላይ ቴብል ማስገባት ፈልጌያለሁ። ስለዚህ ለማስገባት እዚህ ጋር ከላይ ኢንሰርት የሚል አለ። ኢንሰርትን ነው የምናውቁት። ከዛ በኋላ ቴብል ይላል። ብዙ አይነት አማራጮች አሉት። ልክ አሁን ወርድ ላይ ስናስገባ እንደነበረው ማለት ነው። አሁን ይሄ አንድ ነው እንደምታዩት፣ ሁለት ኮለመኑ መሃል ላይ እየተከፈለ ነው። 3 ኮለመን 4 ኮለመን ወርታች ብታረጉት ደግሞ ሮ እንደዚህ እየጨመረ ይመጣል ማለት ነው። እንደዚህ መቀነስ ይቻላል። አሁን 2 ነው ኮለመኑ። እንደዚህ እያደረጋችሁ ከላይ ብዛቱን ወይም ቁጥሩን ይነግራችኋል እያስገባችሁ ያለውን። አሁን 2 ኮለመን እና 4 ሮ ነው ይሄን ብንነካው። ከዛ እዚህ ጋር መጻፍ የምትፈልጉትን ነገር ጽፋላችሁ እዚህ ጋርም ትመዘግባላችሁ ማለት ነው። ሁለተኛ ማስገቢያ መንገድ ደግሞ ኢንሰርት፣ እዚህ ጋር ቴብል ጋር እንምጣና ከስር ኢንሰርት ቴብል ይላል። ይሄን ትነካላችሁ። ከዛ በኋላ የምትፈልጉትን ኮለመን ብዛቱን መጻፍ ነው። ለምሳሌ 5 ነው እዚህ ጋር ያለው፣ እንደዚህ ብታረጉት 4 ይሆናል። ሮ ደግሞ ወደ ጎን ያለው ለምሳሌ እንደዚህ 6 ወይም 8 ላድርገው። 4 በ8 ኦኬ ብለው 4 ቋሚ ያለው 8 ደግሞ ወደ ጎን አለው ማለት ነው። ከዛ እዚህ ጋር ለምሳሌ ስም የምንጽፍበት ከሆነ ኔም እንላለን። እዚህ ጋር እድሜያቸው ከሆነ ኤጅ እንላለን። ሳላሪ ከሆነ እዚህ ጋር ሳላሪ፣ የምጽፉትን ማንኛውም ነገር መጻፍ ይቻላል ማለት ነው። ለምሳሌ እዚህ ጋር ጀንደር ወይም ጾታ ቢኖር እንደዚህ። ስለዚህ በዚህ በሁለት መንገድ ይቻላል ማስገባት። የፈለጋችሁ ደግሞ አሁንም እዚህ ጋር እየመጣችሁ ድሮ ይላል ወይም ደግሞ መሳያ ማለት ነው። እንደፈለጋችሁ የነክታችሁ የስራስ ምልክት ስለሚመጣ ቴብላችሁን ራሳችሁ በፈለጋችሁት መንገድ መሳል ትችላላችሁ። ከዛ ለምሳሌ እዚህ ጋር መዘገበን የሆነ ስም አስገባን እንበል። እዚህ ጋር ደግሞ የሆኑ ቁጥሮችን አስገባን። እዚህ ጋርም እንደዚህ ተመዘገበ ሜል ይሁን ለምሳሌ። ከዛ ለምሳሌ ከፊት ለፊት መመዝገብ ፈልጌያለሁ፣ ነገር ግን እንደምታዩት አልቆብኛል፣ አንድ ኮለመን ያስፈልገኛል ማለት ነው። ስለዚህ ኮለመን ለማስገባት እዚህ ጋር ከላይ ቴብል ሌአውት የሚል አለ። እዚህ ጋር ነው ክሊክ ያደረኩት። ከዛ ቴብል ሌአውት የሚለውን እንነካለን። እዚህ ጋር የተለያዩ አማራጮች አሉን ማለት ነው። ስለዚህ ሮስ ኤንድ ኮለመን ይላል። አሁን ማስገባት የፈለግነው ኮለመን ነው፣ ቋሚ ሆኖ ደግሞ በየት በኩል በሌፍት በኩል ሳይሆን እኛ በራይት ወደ ቀኝ ማለት ነው። እዚህ ጋርም ቀስቶ ያሳያችኋል። ይሄ አሁን በራይት በኩል ነው የሚያስገባው፣ አሁን ከቆማችሁበት በቀኝ ማለት ነው። ስለዚህ ይሄን ብነካው አዲስ የምጽፍበት ቦታ ሰጠኝ፣ መጻፍ እችላለሁ። ለምሳሌ ደግሞ በኤጅ እና በሳላሪ መካከል ማስገባት ብፈልግ አሁንም ቴብል ሌአውት፣ ከዛ ከዚህ ቀጥሎ ስለሆነ የምፈልገው ይሄን ነካለሁ። እዚህ ጋር ሁኜ ደግሞ ወደዚህ ከፈለኩኝ በኔም እና በኤጅ መካከል ለምሳሌ ይሄን ብነካው እንደምታዩት በዚህ በኩል ይገባል። ስለዚህ ቀሱን እያያችሁ መስራት ማለት ነው። እዚህ ጋር ደግሞ መጨመር ከፈለክን ከታች እዚህ ጋር መታችሁ ኢንሰርት ቢሎ ብትሉት ከስር አንድ እየጨመረላችሁ ይሄዳል። እንደዚሁም ደግሞ እዚህ ጋር ለምሳሌ ጽሁፎች ገብተዋል። ከዛ ግን በዚህና በዚህ መካከል ማስገባት ፈልጌያለሁ። ስለዚህ ከፊት ለፊቱ ክሊክ፣ ከዛ በኋላ ቴብል ሌአውት፣ ከዛ እዚህ ጋር ኢንሰርት ቢሎ እና አባቭ የሚል አለ። ኢንሰርት ቢሎ ብትሉት ከስር ይገባል። ኢንሰርት አባቭ ብትሉት ደግሞ ከላይ ያስገባላችኋል ማለት ነው። ዲሌት ማድረግ ወይም ማጥፋት የፈለጋችሁት ካለ ደግሞ ላው ላይ ክሊክ ታደርጉና ዲሌት የሚለውን መንካት ትችላላችሁ። ከዛ ዲሌት ኮለመን ከሆነ ቋሚውን ያጠፋዋል። ሮ ካደረጋችሁት ደግሞ ወደ ጎን ያለውን ሮ ማለት ነው። እንደዚህ ብናደርግ ለምሳሌ ይሄ ጽሁፍ ያለበትን ይሄ ላጠፋው ከፈለኩኝ ሙሉውን አንድ ቦታ ላይ ክሊክ ማድረግ ይቻላል። በዚህ አቅጣጫ ሆናችሁ ዲሌት ሮውን ነው የምንፈልገው፣ ሮውን ዲሌት። ለምሳሌ ይሄ መሃል ላይ ያለውን ላጠፋው ከፈለኩኝ እዚህ ጋር ዲሌት፣ ከዛ ዲሌት ኮለመን ስትሉት ቋሚው ይጠፋል ማለት ነው። ስለዚህ በዚህ መንገድ ማስገባት እንደዚሁም ደግሞ ማጥፋት ትችላላችሁ። ሳይዙንም እዚህ ጋር ይዛችሁ እንደዚህ ዝቅ ማድረግ ከፍ ማድረግ ይቻላል ማለት ነው።
ከዛ ደግሞ እዚህ ላይ የተለያዩ ስታይሎችን መጠቀም ከፈለጋችሁም ከላይ ትመጡና ቴብል ዲዛይን የሚል አለላችሁ። ከዛ ቴብል ስታይሎች ይመጣሉ። እንደዚህ ያደርጋችሁ ልክ አሁን ማይክሮሶፍት ወርድ ላይም ስንቀያየር እንደነበረው ኤክሴል ላይም ተቀራራቢ ነው ማለት ነው እዚህ ከደረሳችሁ በኋላ ያለው ስቴፕ። ስለዚህ የፈለጋችሁትን አይነት መጠቀም ትችላላችሁ ቴብል ስታይል። ስለዚህ ቴብል አስገባን፣ ሮ እና ኮለመን አስገባን፣ እንደዚሁም ደግሞ የተለያዩ ቴብል ስታይሎችን ተመለከተን ማለት ነው። ቀጣዩ ደግሞ ቻርት ወይም ግራፍ የምናስገባበት ነው። ስለዚህ መጀመሪያ ማስገባት ነው የሚሆነው። ከዛ የተለያዩ የቻርት አይነቶችን ነው የምናስገባው። ኮለመን ቻርት ሊሆን ይችላል፣ ባር ቻርት፣ ፓይ ቻርት፣ ላይን ቻርት፣ ሌሎችም አሉ። እነሱን ሁሉ ማስገባት መቻል ይጠበቅብናል። የእያንዳንዳቸውንም ጥቅም ማወቅ ይኖርብናል ማለት ነው፣ የትኛውን መቼ እንደምንጠቀመው። ስለዚህ ግራፍ ወይም ቻርትም አዲስ ቦታ እናስገባ። እዚህ ላይ ላስገባ። ለምሳሌ ኢንሰርት ነው የምትሉት። እዚህ ጋር ትመጡና ከዛ እዚህ ጋር ቻርት ይላል እንደምትመለከቱት። ይሄን ስትነኩ የተለያዩ የቻርት አይነቶች ይመጣሉ። ኮለመን ቻርት፣ ላይን ቻርት፣ ፓይ ቻርት፣ ባር ቻርት፣ ኤሪያ ቻርት፣ ኤክስ ዋይ ስካተር እያለ ይቀጥላል ማለት ነው። ለምሳሌ ኮለመን ቻርት ከሆነ የፈለኩት ኮለመን ቻርት። እዚህ ጋር ደግሞ አይነቶቹ አሉ። ኮለመን ቻርት ሆኖ ብዙ አይነት ኮለመን ቻርት ስላለ ማለት ነው። ስለዚህ ይሄ ልንካውና ኦኬ ብለው ኮለመን ቻርት ይገባል። አውቶማቲካሊ ደግሞ ወርድ ላይ እንዳስገባ ነው ኤክሴል ይከፍትልናል ማለት ነው። ካታጎሪ 1 2 3 4 እያለ ይቀጥላል። ወይም እዚህ ኤክሴሉ ላይ ያለውን ነው እያሳየኝ ያለው ማለት ነው። ከዛ ዳታችሁን እናንተውን መመዝገብ ብቻ ነው። እዚህ ጋር ለምሳሌ ካታጎሪ 1 ሳይሆን እኛ እዚህ ጋር ይሄ የአበበ ከሆነ አበበ ብዬ ጽፋለሁ። ይሄ የከበደ ከሆነ ከበደ ብዬ ጽፋለሁ። ይሄ የሃና ከሆነ ለምሳሌ ሃና፣ ይሄ የአሊ ከሆነ ለምሳሌ እንደዚህ አሊ እያለ ይቀጥላል ማለት ነው። አበበ፣ ከበደ፣ ሃና፣ አሊ። ከዛ እዚህ ጋር ደግሞ ሲሪየስ 1 2 3 እያለ ይቀጥላል። ለምሳሌ ሽያጫቸው ነው ብላችሁ ብታስቡት ይሄኛው ለምሳሌ የጃንዋሪ ይሁን ጃንዋሪ፣ ይሄኛው ደግሞ ፌብሩዋሪ። ከዛ ይሄንን አልፈልገውም። ስለዚህ ራይት ክሊክ ነክተን ዲሌት ማድረግ ይቻላል። የማትፈልጉትን ማጥፋት ማለት ነው ባጭሩ። ወይም ጫፏ ላይ ይዛችሁ ጎተት ብታደርጉት ይቀነሳል፣ ወይም ይሄ ወጣ ማለት ነው። እንዳልኳችሁ ግን ራይት ክሊክ ነክታችሁ ሙሉ በሙሉ ዲሌት ልታረጉትም ትችላላችሁ። እዚህ ጋር ደግሞ የምትጨምሩት ሰው ካለ ለምሳሌ እንደዚህ አንድ ሰው ጨመርኩኝ። እዚህ ጋርም የሆነ ቁጥር ላስገባ። አሁን እንደምታዩት እዚህ ጋር እኔም ተካትቻለሁ ማለት ነው። እዚህ ጋር ልምጣና ደግሞ 7 ኤዲ የሚባለው 5 7 ሆኖ እዚህ ጋር ገብቷል። ካልፈለግነው እናደርጋለን። እዚህ ጋር መተን ቀነስ ማድረግ ወይም ዲሌት ማድረግ። እስከ ላይም ከፈለኩ እስከ ሀና ከፈለኩ የሶስቱን ብቻ የሁሉንም ከፈለግን እንደዚህ ያደርጋችሁ ግራፍ በጣም በቀላሉ ማስገባት ይቻላል። ከዛ ሲጨርሱ ይሄንን ኤክስ ትላላችሁ ማለት ነው። ቁጥርም የራሳችሁን እዚህ ጋር መቀየር ይቻላል። ለምሳሌ 9 ከሆነ እንደዚህ 6 4 2 ምሳሌ ስለሆነ ሌላውን እናንተ መቀየር ትችላላችሁ። ከዛ ይሄን ኤክስ ብለ ነው እንወጣለን። ግራፉ ከዛ ገብቶ ነው የምታገኙት። ቼክ ብናደርገው ይሄውና ስትነቁት ዘግቶ ስለሚከፍት ነው። ከዛ ክሊክ ብናደርግበት አሁን እዚህ ጋር የተለያዩ ቻርት ዲዛይኖች አሉላችሁ። ዲዛይኖቹን መቀየር ትችላላችሁ። ከዛ እንደምታዩቸው አሁን ይሄንን ቻርት በተደጋጋሚ ስላየ ነው ወርድ ላይም ኤክሴል ላይም አሁን ቪዲዮ እንትን እንዳይልባችሁ ነው። ነገር ግን ለምሳሌ አሁን ሐሳብ ብትቀይሩና የምትጨምሩት ሌላ ዳታ ካላችሁ ኤዲት ማድረግ ይቻላል። ኤዲት ዳታ የሚለውን ትነካላችሁ ማለት ነው። ከዛ ተመልከቱት ይከፈትልናል። ከዛ የምጨምር ከሆነ ጨምራለሁ፣ የምቀንስ ከሆነ ቀንሳለሁ። ለምሳሌ ላስገባ፣ ሌላም ተጨማሪ ሰው ካለ ጽፋለሁ ማለት ነው። ስለዚህ አንዴ ካስገባችሁ በኋላ ኤዲት ማድረግ ከፈለጋችሁ ኤዲት ዳታ እያላችሁ ማስገባት ይቻላል። በተጨማሪም ደግሞ ራሱ አይነቱን መቀየር ከፈለጋችሁ የቻርት ታይፑን ቼንጅ ቻርት ታይፕ ይላል። ይሄን ነክታችሁ እዚህ ጋር ላይን ቻርት ልታረጉ ትችላላችሁ። ፓይ ቻርት፣ ባር ቻርት እያደረጋችሁ እንደዚህ ያቀያየራችሁ መጠቀም ይቻላል። ባር ቻርት ብታረጉት አሁን እንደዚህ ይሆናል። ስለዚህ ነው የምፈልገው ግን ኮለመን ቻርት ሆኖ እንደዚህ 3D ከሆነ ይሄን አደረገውና ደግሞ ኦኬ ብለው እንደዚህ አይነት ቻርት በጣም በቀላሉ ሰራ። እዚህ ጋር ያሉትን ከዛ መቀየር ትችላላችሁ ማለት ነው። አክሲስ ታይትል ማስገባት ከፈለጋችሁ አክሲስ ታይትሎችን ማስገባት፣ ካልፈለጋችሁ እንዲቀር ማድረግም ይቻላል። ለምሳሌ ቻርት ታይትል ርዕስ ልትሰጡት ትችላላችሁ። እዚህ ላይ ክሊክ ታረጉና ከጠፋባችሁ ግን ለምሳሌ ቻርት ታይትል እንደዚህ ታረጉት አይኖርም። ይሄን ብትነኩት ይመጣል። ከዛ እዚህ ጋር ላይ ደብል ክሊክ አድርጋችሁ ወይም እንዲታጠፉትና ታይትላችሁን ጽፋላችሁ ማለት ነው። እንደዚህ ለምሳሌ ሴልስ ከሆነ ሴልስ ብዬ ልጽፍ እችላለሁ። ሌጀንድ ማውጫ የመሳሰሉት ነገሮች እንዲህ ብታረጉት ሌጀንዱ ይጠፋል። እንደዚህ ብታረጉት ደግሞ ሌጀንዱ መጣውን። ይሄኛው ሰማያዊው የጃንዋሪ ነው፣ ይሄኛው ብርቱካናማው ደግሞ የፌብሩዋሪ ነው እያለ ማውጫው ወይም ሌጀንዱ እየነገረኝ ነው። ካልፈለኩ አጠፋዋለሁ እንዳልኳችሁ። ከፈለጋችሁ ደግሞ እንደዚህ ማምጣት ይቻላል ማለት ነው። እያንዳንዷን ኤሌመንትም ኤዲት ማድረግ ከፈለጋችሁ ደግሞ ለምሳሌ እዚህ ላይ መተን
ሁለት የክሊክ ብታደርጉ ቻርት ኤሪያው አክቲቭ ይሆናል። ከዛ ፊል የሚል አለ። የተለያየ ከለር ልትቀቡት ትችላላችሁ። ይሄንን ማለት ነው። ለምሳሌ እዚህ ጋር ሶሊድ ፊል በለውና እዚህ ጋር የተለያዩ ከለሮች አሉ። እንደምታዩት ባክግራውንዱ መቀየር ይቻላል። ፕሎት ኤሪያ ደግሞ አለ። ፕሎት ኤሪያ ደግሞ ይሄኛው እዚህ ጋር የተሳለበት ቦታ ማለት ነው። ግራፍ ወይም ፕሎት ኤሪያ ይላል። እዚህ ላይ ክሊክ ስታደርጉ እሱንም በተመሳሳይ ኤዲት ማድረግ ወይም የተለያዩ ከለሮችን ለሱም ልንሰጠው እንችላለን። እዚህ መሃል ላይ ላለው እዚህ ላይ ክሊክ ብታደርጉ ደግሞ እንደምታዩት አሁን ዳታ ሲሪየሱን የተመረጠው እያለ ነው። ስለዚህ ብዙ ኤዲት ማድረጊያ መንገዶች አሉት ማለት ነው። እንደዚሁ ደግሞ ለምሳሌ የከበደን ብቻ ማየት ከፈለጋችሁ ፊልተር እያደረጋችሁ ማየት ይቻላል። እዚህ ጋር ፊልተር በተን አለች ወይም ደግሞ አይከን። ከዛ በኋላ ይሄኛውን ለምሳሌ ሰሌክቶር ብትሉት ሁሉም ተመርጦ ስለሆነ የተመረጠው ይጠፋል። አሁን ማየት የፈለኩት የከበደን ከሆነ ከበደን ነካና አፕላይ ብለው ሌሎቹ ይጠፋሉ፣ የከበደ ብቻ ይመጣል። የሁሉንም ለማየት ግን መልሳችሁ ይሄንን ሰሌክቶር ብላችሁ አፕላይ ብትሉት ደግሞ ሁሉም ይታያችኋል ማለት ነው። ከዛ ይሄንን ክሎዝ ብላችሁት ወይም ባዶ ቦታ ክሊክ ስታደርጉ ይዘጋል። ስለዚህ ግራፍ በዚህ መንገድ ማስገባት እንደዚሁም ኤዲት ማድረግ ይቻላል ማለት ነው። እዚህ ጋር ግን ከላይ የምታዩቸው ቁጥሮች አሉ። ለምሳሌ የአበበ 9 እና 4 እያለ ነው። እነሱን ካልፈለጋችሁ ዳታ ሌብል ይባላሉ። ለምሳሌ ፕላስ ምልክቱን ብትነኩ ዳታ ሌብል፣ ይህን ብትነኩት ይጠፋሉ፣ ይህን ብትነኩት ደግሞ ይመጣሉ ማለት ነው። እንዳልኳችሁ የተዘጋጀውን መጠቀም ከፈለጋችሁ ደግሞ ከነዚህ ውስጥም መጠቀም ይቻላል ማለት ነው፣ ከስተም ከሆኑት ውስጥ። ስለዚህ ለዚህኛው ክፍል ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና ቀጣዩን ክፍል ቶሎ እንሰራላችሁ የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።